ሰላም ጤና ይስጥልኝ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ ተፈጥሮ ከቸረችን ድንቅ ስጦታዎች መካከል የማርንና የነጭ ሽንኩርትን ድብልቅ ለጤናችን ያላቸውን ወደር የለሽ ጥቅሞችና ተአምራዊ ፈውሶች በዝርዝር የምንማማር ይሆናል ማለት ነው። ክቡራትና ክቡራን ይህ ዝግጅት ስለነዚህ ሁለት የምግብ አይነቶች ውህድ ያላችሁን ግንዛቤ ወደ ላቀ ደረጃ የሚያሻግርና ለሰውነታችሁ አዲስ የመከላከያ አቅምና ኃይል የሚሰጥ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁኝ። ቪዲዮንም እንዲሁ ላይክ በማድረግ ጀምሩ ትላለሁኝ። ወቅታዊና ጠቃሚ የሆኑ የጤና መረጃዎቼ ሁልጊዜ እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰቦቻችን አባል እንድትሆኑ ወይም ደግሞ የቻናሉ ቤተሰብ እንድትሆኑ እጋብዛችኋለሁኝ ማለት ነው። አብራችሁኝ ቆዩ። በተፈጥሮ ውስጥ ለሰው ልጅ ጤና እጅግ አስፈላጊ የሆኑ ፈውሶች በየቀኑ በምንጠቀማቸው ምግቦች ውስጥ ተደብቀው ይገኛሉ። ከነዚህም መካከል እንግዲህ ነጭ ሽንኩርትና ማር በግንባር ቀደምትነት ይጠቀሳሉ። ነጭ ሽንኩርት በባህላዊ ሕክምና የተፈጥሮ አንቲባዮቲክ ተብሎ የሚጠራ ሲሆን ማር ደግሞ በውስጡ በያዛቸው የፈውስ ንጥረ ነገሮች ምክንያት ማለት ነው ፈሳሹ ወርቅ እየተባለ ይታወሳል። እነዚህን ሁለት ተፈጥሯዊ መድኃኒቶች በማቀላቀል የምናገኘው ውህደት የሰውነታችሁን በሽታ የመከላከል አቅም ከመገንባትም ባለፈ ለልብ ጤና፣ ለደም ዝውውርና ለመተንፈሻ አካላት ችግሮች የማይተካ ፋይዳ እንዳላቸው ምንጊዜም የሚነገር ነገር ነው ማለት ነው። በዚህ ቪዲዮ ውስጥ ይህ ቀላል የሚመስል ነገር ግን ኃይለኛ የሆነ ጥምረት ለጤናችን ከሚሰጡ ጥቅሞች ውስጥ ዋና ከሆኑት ውስጥ እንግዲህ 5 ጥቅሞቻቸውን አጠቃቀማቸውንም ጭምር በዝርዝር አብረን የምንመለከት ይሆናል ማለት ነው። ለምሳሌ ከአንደኛው ስንጀምር ለሰውነታችን በሽታ የመከላከል አቅም ትልቅ አስተዋጽኦ እንዳላቸው ይነገራል። በተፈጥሮ ውስጥ ለሰው ልጅ ጤና እጅግ አስፈላጊ የሆኑ ፈውሶች በየቀኑ በምንጠቀማቸው ምግቦች ውስጥ ተደብቀው እንደሚገኙ ተነጋግረናል። ከነዚህም መካከል የነጭ ሽንኩርትና የማር ውህደት በግንባር ቀደምትነት የሚጠቀስ የተፈጥሮ ስጦታ ነው። የሰውነታችን በሽታ የመከላከል ስርዓት እንደ አንድ ጠንካራ የመከላከያ ግንብ ሆኖ ዘወትር ከሚሰነዘሩ የባክቴሪያ የቫይረስና የፈንገስ ጥቃቶች የሚጠብቀን ቢሆንም ይህንን የተፈጥሮ ጋሻ ይበልጥ ለማጠናከር የነጭ ሽንኩርትና የማር ጥምረት ያለው ሚና ሳይንሳዊ መሰረት ያለውና እጅግ ከፍተኛ መሆኑን ይነገራል። ነጭ ሽንኩርትን አድቀን በምንጠቀምበት ጊዜ አሊሲን የተባለ እጅግ ንቁ የሆነ የሰልፈር ውህድን እናገኛለን። ይህ ንጥረ ነገር እንደ ተፈጥሯዊ አንቲባዮቲክ በማገልገል በሽታ አምጪ ተዋሲያንን በቀጥታ የመዋጋትና የማዳከም ልዩ ችሎታ አለው። በሌላ በኩል ደግሞ ማር በውስጡ በያዛቸው የተለያዩ ኢንዛይሞችና ጸረ ኦክሲዳንቶች አማካኝነት የሰውነት ሴሎች በፍሪ ራዲካልስ እንዳይጎዱ በመከላከል ለበሽታ መከላከያ ስርዓቱ መረጋጋትና ጥንካሬ ምቹ ሁኔታን ይፈጥራል ማለት ነው። እነዚህ ሁለት ኃያላን ንጥረ ነገሮች በአንድ ላይ ሲዋሃዱ እንግዲህ በሰውነታችን ውስጥ በሽታን የመዋጋት ኃላፊነት ያለባቸውን የነጭ የደም ሴሎች ምርትንና እንቅስቃሴያቸውን በከፍተኛ ደረጃ ያፋጥናሉ። ይህም እንግዲህ ሰውነታችን ለማንኛውም አይነት የውጭ ወራሪ ተዋሲያን የሚሰጠውን ምላሽ ፈጣን እንዲሆን፣ ውጤታማና አስተማማኝ እንዲሆን ያደርገዋል ማለት ነው። አዘውትሮ ይህንን ውህደት መውሰድ በተለይ ወቅት በሚለዋወጥበት ጊዜ የሚከሰቱ እንደ ጉንፋንና ኢንፍሉዌንዛ ያሉ ተላላፊ በሽታዎች በቀላሉ እንዳያጠቁን እንደ ተፈጥሯዊ የጥበቃ አጥር ሆነው የሚያገለግሉ ናቸው ማለት ነው። እንዲሁም ደግሞ የሰውነትን የመቆጣት ወይም ኢንፍላሜሽን ስሜትን በመቀነስም የሰውነትን ራሱን የመጠገንና የማገገም ሂደት ወይም ሂሊንግ ፕሮሰስ ማለት ነው በቀላል ሁኔታ ያግዛል ማለት ነው። በአጠቃላይ እንግዲህ ይህ ቀላል የሚመስል ነገር ግን ኃይለኛ የሆነ ተፈጥሯዊ ጥምረት የሰውነትን የመከላከል አቅም ከመገንባትም ባለፈ በሽታን አስቀድሞ ለመከላከል የሚረዳና ለጤናማ ህይወት መሰረት የሚጥል እውነተኛ የተፈጥሮ ፈውስ ነው ማለት ነው። ሁለተኛው ደግሞ ለመተንፈሻ አካላት ጤና መድኃኒት ነው። የመተንፈሻ አካላት ጤናን በመጠበቅና በተለይም በወቅታዊ የአየር ንብረት ለውጥ ምክንያት የሚከሰቱ የጤና እክሎችን መከላከል ለጤናማ ህይወት ወሳኝ ሲሆን ለዚህም የነጭ ሽንኩርትና የማር ውህደት እጅግ ፍቱንና ተመራጭ መፍትሄ ነው። ይህ ተፈጥሯዊ ጥምረት በመተንፈሻ አካላት ላይ የሚከሰቱ እንደ ሳል፣ የጉሮሮ መቅሰልና የአፍንጫ መታፈን ያሉ ችግሮችን ለማቃለል ያለው ብቃት የሚመነጨው በሁለቱ ንጥረ ነገሮች ውስጥ ከሚገኙት ኃይለኛ የፈውስ ባህሪያት ነው ማለት ነው። ማር እንግዲህ በተፈጥሮ የጉሮሮ አካባቢን የማለስለስና የመሸፈን ወይም ደግሞ ሶዚንግ እንደ ክሎቲንግ ባህሪ ያለው በመሆኑ በደረቅ ሳል ምክንያት የሚፈጠረን የመቧጨርና የመቆጥቆጥ ስሜት ወዲያውኑ የማስታገስ ትልቅ አቅም አለው።
በሌላ በኩል ደግሞ ነጭ ሽንኩርት በውስጡ በያዘው አሊሲን በተባለ ንጥረ ነገር አማካኝነት በመተንፈሻ አካላት ውስጥ የሚገኙና ለኢንፌክሽን ምክንያት የሚሆኑ ባክቴሪያዎችንና ቫይረሶችን በማጥፋት እንደ ተፈጥሯዊ ማጽጃም ያገለግለናል ማለት ነው። ይህ ውህደት በአንድ ላይ ሲወሰድ እንግዲህ በመተንፈሻ አካላት ውስጥ የሚከማች አክታ እንዲቀልና በቀላሉ እንዲወገድ በማድረግ የአተነፋፈስ ስርዓታችን እንዲስተካከል የሚረዳ ሲሆን በተለይም በሳይነስ አካባቢ የሚፈጠሩ እብጠቶችን በመቀነስ የአፍንጫ መታፈንን የመክፈት ከፍተኛ ኃይል አላቸው ማለት ነው። በተጨማሪም ይህ ጥምረት በሳንባና በጉሮሮ አካባቢ የሚፈጠረን መቆጣት ወይም ኢንፍላሜሽንን በመቀነስ ሰውነታችን ከጉንፋንና መሰል የመተንፈሻ አካላት ህመሞች በፍጥነት እንዲያገግሙ የሚያስችል የተፈጥሮ ኃይል ይሰጣሉ ማለት ነው። አዘውትሮ ይህንን ውህደት መጠቀም እንግዲህ በሽታው ከመከሰቱ በፊት የመከላከያ አቅምን ከመገንባትን ባለፈ በሽታው ከተከሰተ በኋላም ያለምንም የጎንዮሽ ጉዳት የህመሙን ቆይታ በማሳጠርና ስቃይን በመቀነስ ረገድ የማይተካ ሚናን ይጫወታሉ። በአጠቃላይ ይህ ተፈጥሯዊ መድኃኒት ለመተንፈሻ አካላት ጤና እንደ ጠባቂና እንደ ፈዋሽ የሚያገለግል እውነተኛ የቤት ውስጥ መፍትሄ ነው ማለት ነው። ሶስተኛው ደግሞ ለልብና ለደም ዝውውር ጤና ወሳኝ መድኃኒት ነው። የልብና የደም ዝውውር ስርዓት ጤናማ መሆን ለመላው የሰውነታችን ክፍሎች የተመጣጠነ ምግብና ኦክስጅንን እንዲደርሰን የሚያደርግ የህይወታችን መሰረት ሲሆን የነጭ ሽንኩርትና የማር ውህደት ደግሞ ይህንን ስርዓት ለመጠበቅና ለማጠናከር የሚረዳ ተፈጥሯዊ መድኃኒት ነው። ይህ ጥምረት በተለይ በዘመናዊ የአኗኗር ዘይቤ ምክንያት የሚከሰቱ የልብ ህመምና ስጋቶችንን በመቀነስ ረገድ ያለው ሚና እጅግ ከፍተኛ ነው። በነገራችን ላይ ነጭ ሽንኩርት በውስጡ ባሉት የሰልፈር ውህዶች አማካኝነት ማለት ነው የደም ስሮች እንዲለጠጡና የደም ፍሰት ያለምንም መስተጓጎል እንዲከናወን በማድረግ የደም ግፊትን የመቆጣጠር አስደናቂ ብቃት አላቸው። በተጨማሪም በደም ውስጥ የሚገኘውንና ለደም ስር መጥበብ ምክንያት የሚሆነውን መጥፎ ኮሌስትሮል ወይም ደግሞ ኤልዲኤል የሚባለውን ኮሌስትሮል በመቀነስ የደም ስሮች እንዳይደፈኑና የመለጠጥ አቅማቸውንም እንዳያጡ የመከላከል ስራን ያከናውንልናል ማለት ነው። ማር ደግሞ በበኩሉ በውስጡ በያዛቸው ኃይለኛ ጸረ ኦክሲደንቶች አማካኝነት በደም ስሮች ውስጥ የሚፈጠሩ መቆጣቶችንና በኦክሳይድ ምክንያት የሚመጡ የሴል ጉዳቶችን በመከላከል የልብን የስራ ጫናን ይቀንሳል ማለት ነው። እንግዲህ እነዚህ ሁለት ንጥረ ነገሮች ተቀናጅተው ሲሰሩ ደግሞ ደም ከመጠን በላይ እንዳይረጋና የደም ዝውውር ስርዓቱ የተስተካከለ እንዲሆን በማድረግ ለድንገተኛ የልብ ህመም ወይም ደግሞ ለስትሮክ ማለት ነው የሚያጋልጡ ሁኔታዎችን አስቀድሞ ለመከላከል ይረዳሉ ማለት ነው። ይህ ውህደት የደም ስሮች ግድግዳ ላይ የሚከማቹ ቅባቶችን በማሟሟትና በማስወገድ የልብን የደም የመርጨት አቅም የሚያሻሽሉ ሲሆን ይህም በአጠቃላይ ለሰውነት ጥንካሬና ለተሻለ የሰውነት እንቅስቃሴ መነቃቃትን ይፈጥራል። አዘውትሮ ይህንን ተፈጥሯዊ ድብልቅ መጠቀም የልብን ጤና ከማሻሻሉን በላይ እንግዲህ ከእድሜ መጨመር ጋር ተያይዞ የሚመጡ የደም ስር መጠንከር ወይም አትሮስክለሮሲስ የምንለው ችግሮችን ማለት ነው በመከላከልም ረጅም ዘመን በጤና ለመኖር የሚያስችል ትልቅ አቅምን ይፈጥራሉ። በአጠቃላይ የነጭ ሽንኩርትና የማር ጥምረት ለልብ ጤና ዋስትና የሚሰጥና የደም ዝውውርንም የሚያቀላጥፍ እውነተኛ የተፈጥሮ የልብ ወዳጅ ነው ማለት ነው። አራተኛው ደግሞ የነጭ ሽንኩርትና የማር ውህደት ለምግብ መፈጨት ስርዓትና ለሆድ ጤናም ትልቅ አቅም አላቸው። የምግብ መፈጨት ስርዓት ጤናማ መሆን ሰውነታችን ከምንመገባቸው ምግቦች ውስጥ አስፈላጊውን ንጥረ ነገር በአግባቡ እንዲያገኝ የሚያደርግ መሰረታዊ ሂደት ሲሆን የነጭ ሽንኩርትና የማር ውህደት ደግሞ ይህንን ስርዓት ለማስተካከልና ለማነቃቃት የሚረዳ እጅግ ውጤታማ ተፈጥሯዊ መፍትሄ ነው ማለት ነው። ይህ ጥምረት በጨጓራና በአንጀት ውስጥ የሚከሰቱ የተለያዩ ምቾት ማጣቶችን ለማስወገድ የሚረዳው በሁለት ንጥረ ነገሮች ልዩ የባዮሎጂካዊ ባህሪያት አማካኝነት ነው። ማር በተፈጥሮ ፕሪባዮቲክ ተብሎ የሚመደብ ሲሆን ይህም ማለት በምግብ መፍጨት ስርዓት ውስጥ የሚገኙ ጠቃሚ ባክቴሪያዎች እንዲራቡና እንዲጠነክሩ ምቹ ሁኔታን ይፈጥራል ማለት ነው። እነዚህ ጠቃሚ ባክቴሪያዎች ደግሞ ምግብ በአግባቡ እንዲፈጭና በሽታ አምጪ ተዋሲያን እንዲወገዱ በማድረግ ረገድ ግንባር ቀደም ሚናን ይጫወታሉ። በሌላ በኩል ደግሞ ነጭ ሽንኩርት በውስጡ ባለው ኃይለኛ ጸረ ባክቴሪያ ባህሪ አማካኝነት ለሆድ መነፋት፣ ለጋዝ፣ ለተቅማጥና ለሌሎች የሆድ ኢንፌክሽኖች ምክንያት የሆኑ ጎጂ ባክቴሪያዎችንና ጥገኛ ተዋሲያንን የማጥፋት ብቃት አለው ማለት ነው። ይህ ውህደት በአንድ ላይ ሲወሰድ እንግዲህ በጨጓራ ግድግዳ ላይ የሚፈጠሩ መቆጣቶችን በማለስለስና የቁስል ስሜቶችንም የሚቀንስ ሲሆን የምግብ መፈጨት ሂደቱ የተሳለጠና ፈጣን እንዲሆን በማድረግ የሆድ ድርቀትንም ለመከላከል ይረዳል ማለት ነው። በተጨማሪም ይህ ጥምረት የሰውነትን ሜታቦሊዝም በማፋጠን ምግብ ወደ ኃይል የመቀየር ሂደቱን የሚያሻሽል ሲሆን ይህም ሰውነታችን መርዛማ ንጥረ ነገሮችን በቀላሉ እንዲያስወግድና
በአጠቃላይ የሆድ አካባቢ ምቾት እንዲሰማን ያደርገናል ማለት ነው። እንግዲህ አዘውትሮ ይህንን ተፈጥሯዊ ድብልቅ መጠቀም የምግብ መፈጨት ስርዓታችን ከማጠናከሩም በላይ አንጀታችን ንጥረ ነገሮችን የመምጠጥ አቅሙ እንዲጨምር በማድረግ እንግዲህ ለተሟላ የሰውነት ጤናና ጥንካሬ መሰረት ይጥላል ማለት ነው። በአጠቃላይ እንግዲህ የነጭ ሽንኩርትና የማር ጥምረት የምግብ መፈጨት ስርዓትን የሚያስተካክልና የሆድንም ጤና በዘላቂነት የሚጠብቅ እውነተኛ የተፈጥሮ የምግብ መፈጨት ረዳት ነው ማለት ነው። አምስተኛና የመጨረሻው እንግዲህ የነጭ ሽንኩርትና የማር ውህደት የሰውነትን መርዛማ ንጥረ ነገሮች ለማስወገድ ይረዳል። ሰውነታችን በየዕለቱ ከምንመገባቸው ምግቦች፣ ከምንጠጣው ውሃና ከምንተነፍሰው አየሮች የሚገቡ የተለያዩ መርዛማ ንጥረ ነገሮችን የማጣራትና የማስወገድ ተፈጥሯዊ ኃላፊነት ያለበት ነው ማለት ነው። የነጭ ሽንኩርትና የማር ውህደት ደግሞ ይህንን የማጽዳት ወይም ዲቶክሲፊኬሽን ማለት ነው ሂደቱን በከፍተኛ ሁኔታ የማፋጠን ተፈጥሯዊ ረዳት ነው። ይህ ውህደት በተለይ የሰውነታችን ዋና ላቦራቶሪ ተብሎ የሚታወቀው ለጉበት ስራ እጅግ ወሳኝ ነው። ነጭ ሽንኩርት በውስጡ የያዘው ሰልፈር የጉበት ኢንዛይሞች እንዲነቃቁና በሰውነት ውስጥ የተከማቹ ቆሻሻዎችንና ኬሚካሎችን ጠርገው እንዲያስወግዱ ይረዳል ማለት ነው። በሌላ በኩል ደግሞ ማር በውስጡ ባለው ከፍተኛ የጸረ ኦክሲዳንት ክምችት አማካኝነት ሴሎቻችን በመርዛማ ንጥረ ነገሮች ምክንያት እንዳይጎዱና የደም ንጽህና እንዲጠበቅ የላቀ አስተዋጽኦን ያበረክታል። ይህ ጥምረት በአንድ ላይ ሲወሰድ የደም ዝውውርን በማሻሻል በደም ውስጥ የሚገኙ መርዛማ ነገሮች በኩላሊትና በቆዳ ቀዳዳዎች በኩል በቀላሉ እንዲወገዱ ምቹ ሁኔታን ይፈጥራል። ይህ የማጽዳት ሂደት ደግሞ በውጫዊ ገጽታችን ላይ የሚታይ ለውጥን ያመጣል ማለት ነው። ይህም ማለት ቆዳችን ይበልጥ እንዲጠራ፣ የቡግርና የቆዳ መቆጣት ችግሮችንም እንዲቀንሱና ፊታችን ተፈጥሯዊ ብርሃኑን እንዲያገኝ ይረዳል። በተጨማሪም እንግዲህ ሰውነታችን መርዛማ ንጥረ ነገሮችን ሲያስወግድ የድካም ስሜት ይጠፋል፣ የሰውነት ክብደትንም ለመቆጣጠር ቀላል ይሆናል ማለት ነው። እንዲሁም ደግሞ በአጠቃላይ የሰውነት መነቃቃትና ከፍተኛ የኃይል ስሜትም ይፈጠራል። እንግዲህ አዘውትሮ ይህንን ተፈጥሯዊ ድብልቅ መጠቀም ሰውነትን ከውስጥ በማጽዳት በሽታ አምጪ ሁኔታዎችን አስቀድሞ ለመከላከልና የተስተካከለ የጤና ሁኔታ ለመላበስ የሚረዳ እውነተኛ የተፈጥሮ የጽዳት መሳሪያ ነው ማለት ነው። ስለዚህ በዘመናዊና ውጥረት በበዛበት ዓለም ውስጥ ጤናን በዘላቂነት ለመጠበቅ ወደ ተፈጥሮ ፊትን ማዞር ብልህነት ነው ማለት ነው። ይህንን ቀላልና ወጪ ቆጣቢ የሆነ የቤት ውስጥ መፍትሄ የዕለት ተዕለት የጤና ልማዳችን በማድረግ ሰውነታችን በሽታን የመከላከልና ራሱን የማደስ ተፈጥሯዊ ብቃቱን እንዲያገኝ መርዳት እንችላለን ማለት ነው። ይሁን እንጂ ማንኛውንም እንግዲህ ተፈጥሯዊ መድኃኒት በምንጠቀምበት ጊዜ ልከኝነትን መከተልና እንደ አስፈላጊነቱ የሕክምና ባለሙያዎችን ማማከር ተገቢ መሆኑን መዘንጋት የለብንም ማለት ነው። ክቡራትና ክቡራን ስለ ማርና ነጭ ሽንኩርት ድብልቅ የነበረን ቆይታ እንግዲህ ይህንን ይመስል ነበረ። እነዚህን የተፈጥሮ ስጦታዎች በአግባቡ በመጠቀም ጤናችንን በቤታችን መንከባከብ እንደምንችልም ተገንዘባችኋል ብዬ አምናለሁኝ። አስታውሱ እንግዲህ ጤናችሁ በእጃችሁ ነው፣ ተፈጥሮ ደግሞ ለሁሉም መፍትሄ ያላት ማለት ነው። እንግዲህ በቪዲዮ ላይ ያላችሁን አስተያየት ወይም ደግሞ በሌላ ርዕስ እንድንወያይ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ፣ ሁሉንም የማነብ ይሆናል ማለት ነው። ይህ መረጃ ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ድንቅ የጤና ምስጢር ይዤላችሁ እስክመጣ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን እላለሁኝ። ስለተከታተላችሁኝ እጅግ አመሰግናለሁ። መልካም ቆይታ ይሆንላችሁ።